ዳኒ በጣም ብዙ ነገር ምን አገባው? ዳኒ ምን አገባው? ስሚ እህቷ ነሽ። ሰሚያለሽ አንዴ ከማሉችና ይናሷናውራ ሁሉ ከማሉችና ይናሷና መኪና እኮ ነገ ሰርተ የምናገኘው ነገር ሰውን ብዙ ነገሮችን ማድረግ ይችላል ብሎ ከፎከት ጋር ከሆነ ስትፎክት ትኖራል። ፎከታ ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ ካች ብያለሁ። እንግዲህ ሰሞኑን ያው ዳኒና ጽጌ ትንሽ ግርግር ውስጥ ናቸው። ያው ጽጌም ዳኒን በጣም እያቃጠለችው እንደሆነ ይገባኛል። ምክንያቱም ትናንትና እንግዲህ ጽጌ አዲሱ ባሏን ወይንም ደግሞ እጮኛዋን ባሏ ለማለት ገና ቀለበትም ስላላደረገላት ትንሽ ይከብዳል። እጮኛዋን ታቶ ተሰርተዋለች ማለት ነው እዚህ ደረቷ ላይ በጣም በሚያሳዝን ሁኔታ። እኔ ግን ይሄንን ባትነቀሰው ባይነኝ፣ ምክንያቱም የሆነ ቀን ልትጣላም ትችላለች። ይሄ ነገር ግን አንዳንዴ ደግሞ እንደዛ ብዬ ሳበቃ እውነት ነው ወይስ ውሸት ነው ብዬ አስባለሁ። ምክንያቱም ዳኒ በሆነ ጊዜ ካስታወሳችሁ ዲጄሊን ተነቀስኩ ብሎ እንደውም በዛን ሰዓት በቃ ሚዲያው ሁላ ተናውጦ ነበር ማለት ነው። ቲክቶኩም ዩቲዩቡም ሁሉ ነገሩ ጽጌ ራሱ በጣም እያለቀሰች ነበረ። የእውነት እኮ ነበር የምወድህ። መጀመሪያ አካባቢ ያው እንደ ጓደኛሞች ነበሩና ዳኒ ድንገት የዲጄሊን ፎቶ ደረቱ ላይ ተነቅሶ ስታየው በጣም ደንግጣ ነበረ ጽጌ ማለት ነው። እና አልቅሳም ነበረ፣ እስከ ማልቀስ ድረስ ደርሳ ነበረ በዛን ሰዓት። ያው ከዛ ዳኒ ብዙ ነገሮችን ሰርቶ ከዛ በኋላ ላይ ውሸት ምንም እንዳልተነቀሰ ደረቱ እየታየ ነበረ። ጂም ምናምን ሲሰራ አልተነቀሰም፣ የውሸት ታቶ ነበር የተሰራው። እና የጽጌም ታቶ ውሸት እንደሆነ ብዬ አሰብኩ ማለት ነው። ግን ስትነቀስ ምናምን ያመማት እየመሰላት ነበረ። ያው ወንድሟም አትነቀሽ ታይ፣ ይሄ ነገር ጥሩ አይደለም። ምክንያቱም ብዙዎቹ ተጣልተው ለማስለቀቅ በጣም ብዙ የከበዳቸው ልጆች አሉና መነቀስ የለብሽም፣ ባልሽም ሊንቅሽ ይችላል። ምክንያቱም በጫማው ስር እንዳልሽ ነው የሚሰማው። እንደዚህ አትሁኝ እያላት ነበረ። ጽጌ ግን ያው አልሰማም ብላ ተነቅሳለች። እና ባሴም ለዳኒ ደውሎለታል። ዳኒ ደግሞ መጥቶ አሁን ላይ በጣም የሚፈጠረው ነገር በጣም ከባድ ነው ብዬ ነው የማስበው። ዳኒ እንግዲህ ከትላንት ወዲያ ዕለት መጥቶ በሩን በርግዶ ገብቶ ጽጌን ለምንድን ነው መኪናውን ስጦታውን የተቀበልሽው? ስጦታውን ቀጥ በይና መልሺ፣ ቁልፉን ወይንም አምጪ፣ እኔ ራሴ መልስለታለሁ እያለ በጣም እየተጣላት ነበረ። ዳኒን እዚህ ጋር መናገር የምፈልገው በመጀመሪያ አንተ ማን ስለሆንክ ነው ሲፈልግህ ጽጌ ጋር እየመጣ የምትሄደው? ሲፈልግህ ትተዋታለህ፣ ሲፈልግህ ሌላ ሲታመጣባታለህ፣ ሲፈልግህ ጓደኛዬም ፍቅረኛዬም አይደልሽም ትላታለህ። እና እሷ በቃሽ ከህይወትህ ወጥቻለሁ አንተን አልፈልግህም ብላ ስታበቃ አንተ ምን የሚሉህ ነህ? ማለቴ ህይወቷ ለምንድን ነው ከህይወቷ ጭራሽ የማትወጣው እንዴ? በእርግጥ አንዳንዴም ጽጌ ታናድረኛለች። ጽጌ ከህይወትሽ ማስወጣት ከፈለግሽ በርሽን ከፍቶ ይቅርና ጭራሽ እዛ ሰፈር እዛ አካባቢ እንዳይመጣ ማስደረግ ትችያለሽ። ያው በእርግጥ አንዳንዴ አብሮ አደጋችሁን አብራችሁ ስትሰሩ የኖራችሁትን የሆነ ሰዓት ገና ለገናው ስለተለወጣችሁ ብቻ ያንን ሰው ከስራችሁ ማባረር ተገቢ ነው ብዬ አላስብም። ምክንያቱም አንድ ቤት ስለሚኖሩ፣ እነሱ ግን አንድ ቤት እንደማይኖሩ ነው የሚናገሩት። ነገር ግን ቢሆንም እሱ ህይወቷን እየበጠበጣት ከሆነ የእውነት እንኳን ከሆነ የሚሰሩት ነገር እሱ ህይወቷን እየበጠበጣት ከሆነ ጭራሽ አጥር ገጧ እንዳይደርስ ማድረግ ትችላለች። ነገር ግን እሷ እንዲመላለስ የፈለገች ነው። በሩን ሲፈልገው ከፍቶ ይገባል፣ ሲፈልገው አንኳኩቶ ይገባል። እና አንኳኩቶ ከገባ እንኳን በኋላ በስነ ስርዓት አያዋራትም። በጣም እያመነጫጭራታል፣ ይሰድባታል። አንቺ ጥቅመ ቢስ ነሽ፣ መኪና አብረን ሰርተን እንለወጣለን እያላት ነበረ። አትለወጥም። በቃ ዳኒ አንተ የምትለወጥ ሰው አይደለም። በሀብት ሳይሆን አስተሳሰብህ ገና ልጅ ነህ፣ አትለወጥም። ከአመት አመት አየችህ። ዛሬ ይለወጣል ብላ ዝም ስትልህ ነገም እየዋሰብህ ነው የሚሄደው። አንተ ሲጀመር ከጽጌ ህይወት መውጣት አለብህ። የራስህን ህይወት መኖር አለብህ። ምክንያቱም የምትለወጥ ልጅ አይደለም። አንተ በቃ እልህ ነው የተያያዘ። የእውነት አንዳንዴ ጽጌን ይወዳታል ብዬ አስባለሁ። በእርግጥ እኔ ጽጌና ዳኒ አንድ ላይ ቢሆኑ ነው ደስ የሚለኝ። ምክንያቱም ይመጣጠናሉ። በጣም የሚዋደዱ ልጆች ናቸው፣ አብሮ አደጎች ናቸው። እና
ያው ለተመልካች ራሱ ደስ ቢለው ጽጌና ዳኒ ቢጋቡ ነው እንጂ ጽጌ ያንኛውን ሰውዬ ብታገባ ዳኒ ከሌላ ሰው ጋር ቢሆን ደስ አይለንም። ነገር ግን አንድ ሰው መስማማት ካልቻለ መለያየት ነው አይደል እንዴ? ከጭቅጭቅ ምንም አይነት መፍትሄ የለውም። እና ዳኒም አሁን በቃ ከጽጌ ከህይወቷን መውጣት ነው ያለብህ። ሲጀመር እሷ ማንቋሸሽ፣ ሲቀጥል ደግሞ ባልሽ እንደዚህ ነው ለአንቺ በጋርድ ምናምን ካለሱ ምንም ነሽ እያልካት ነበር ማለት ነው። በነገራችን ላይ ሴት ልጅ ጀግና ነች። ግዴታ ገንዘብ ስላለው ብቻ ሳይሆን ጽጌ ሁሉን ነገር መስራት የምትችል ልጅ ነች። በጣም የምትወደድ ልጅ ናት። ፊልሞችን ሰርታለች። እዚህ የደረስከው በነገራችን ላይ ዳኒ ማለት ነው። ቲክቶክ ላይ ራሱ ገብቼ እያየሁኝ ነበረ ቪዲዮ እና ትናንትና ለምን እንዳየሁት ታውቃላችሁ? ዲጄሊን ተነቅሶ ጽጌን በሆነ ሰዓት ሲያናድዳት እሱን ቪዲዮ ስፈልግ ነበረ እና ከጽጌ ጋር የሰራው ቪዲዮ ቲክቶክ ላይ ራሱ ማለት ነው 6 ሚሊዮን 2 ሚሊዮን 3 ሚሊዮን በቃ ከሌሎቹ ጋር የሰሩት አዎ ይታያል እኮ 1 ሚሊዮንም 2 ሚሊዮንም። ነገር ግን ከጽጌ ጋር ሲሆን ነው በጣም ድምቀት ያለው እና ዳኒም ብትሆን እዚህ እንድትደርስ ያደረገች ጽጌ ነች። ጽጌም እዚህ እንድትደርስ ያደርጋት ዳኒ ነው። በእርግጥ አንደኛቸው ብቻቸውን አይደለም እዚህ የደረሱ፣ ሁለቱም ናቸው ተባብረው ተዋደው ተጋግዘው ምንም ነገር ሲሰሩ ፕራንክም ሲሰሩ በጣም አንድ ላይ ሆነው ነው እዚህ የደረሱት። እና አሁን ላይ ጽጌ ብቻሽን ሆነሽ ምንም ነሽ ምናምን ማለት አትችልም ዳኒ። ጽጌም ጎበዝ ነች። ምናልባት ለጥቅም ብቻ ብላ ላይሆን ይችላል የቀረበችው። ሳስጀመር ለጥቅም ብላ አይደለም የቀረበችው። ራሱ ሰርፕራይዝ ያደረጋት መኪናም ከዚህ በኋላም ሲጀመር ብዙ ነገር እገዛልሻለሁ ብሏታል። እና እሷ ደግሞ በቃ ስለወደደች ሴት ልጅ የሚንከባከባትን ነው የምትፈልገው። ላታፈቅረው ትችላለች። ነገር ግን በነገራችን ላይ እዚህ ጋር መናገር የምፈልገው ሴት ልጅ ማለት ነው የሚወዳትን የሚያከብራትን ወንድ ነው የምትፈልገው። በቃ ባታፈቅረው ራሱ የሚወዳት የሚያከብራት ወንድ ካገኘች በሂደት ታፈቅረዋለች። እና ዋናው እሱ ይወደኛሉ ብላ በቃ እሱ መውደዱን እርግጠኛ ከሆነች ሴት ልጅ እሱን የማትወድበት ምክንያት ምንም ነገር የለም። ከእሱ ጋር ወደፊት የማታስብበት ምክንያት ምንም ነገር የለም። ስለዚህ ጽጌ አሁንም ይወደኛል ወይ ያፈቅረኛል፣ በቃ ይሄን ያደረገልኝ መኪና እስከ መግዛት ድረስ የደረሰው እኔን ወዶኝ ነው ብላ ስላሰበች ትላንትና ደረቷ ላይ ተነቀሰችው። እና ምን ይጠበስ እና መኪናውን መልሽ እያልካት ነበረ። እንዴት ነው ስጦታ የሚመለሰው? እስኪ አንተ ወንድ ከሆንክ መኪና ግዛና ስጣት በቃ። ምክንያቱም በፍቅር አልሸነፍም ብልሃታል። በፍቅር በጣም እያናደድካት ነው። አዎ እውነት እኮ የምታፈቅራት ቢሆን የምታከብራት ቢሆን እኮ አንድ ላይ ብትቀጥሉ ትለወጣላችሁ። ምክንያቱም እዚህ የደረሳችሁት ብቻችሁና ብቻችሁን ነው፣ ያለማንም እርዳታ ሁለታችሁ እየተረዳዳችሁ ማለት ነው። እና አሁን ላይ ግን ያው መኪናውንም አልመልስም ብላለች ጽጌ። በቃ ምርራለች። ደረቷ ላይ ተተነቀሰችው አንድ ሴት ልጅ እንግዲህ አስባችሁታል። በጣም ወዳውና አፍቅረው ነው የሚሆነው ብዬ ነው የማስበው። ያው በእርግጥ ፈጥናለች ጽጌ። አሁን ላይ መውደድ ሊሆን ይችላል እንጂ ታፈቅረዋለች ብዬ አላስብም። ምክንያቱም ፍቅር በሂደት ነው እንጂ የሚመጣው በአንድ ጊዜ ልታፈቅሩት አይቻልም። በአንድ ጊዜ ፍቅር ከተባለ የአይን ፍቅር ነው ብዬ ነው የማስበው። አንዳንዴ ድንገት ስታወት እኮ የሆነ የምትወዱት አይነት ሰው አለና እንደዛ ይሄ የአይን ፍቅር ነው። የአይን ፍቅር ደግሞ የሚከርም ነገር አይደለም። የሆነ ሰዓት ያስጠላችኋል። ድርጊቱ ምናምን ስታወት በሂደት የሚያስጠላችሁ ነገር ነው። ግን ደግሞ ትክክለኛ ፍቅር በሂደት ነው የሚመጣውና ጽግዬ ትንሽ ፈጠን ብለሻል ለመነቀስ። ነገር ግን ያደረገችው ዳኒን ለማቃጠል ነው። ዳኒ ከትላንት ወዲያ ዕለት የሰራው ቪዲዮ በጣም ነው የሚያናድደው። ቤት ድረስ መጥቶ ሲያመነጫጭራት ነበረ። በቃ እሱ ሁሉን ነገር ማሸነፍ እንደሚችል ሲናገራት ነበር። አሁን ደግሞ እስቲ ምን ታመጣለህ? ልክ አንተም እኔን በዛን ሰዓት ብዙ ነገር አድርገህ እንዳስለቀስከኝ ሁላ አንተ ያደረግከውን ነገር ሁላ እኔ ማድረግ እችላለሁ እንደምትችል እያሳየችው ነው። በነገራችን ላይ ጽጌ ለዳኒ እንደምትችል ብዙ ነገር ማድረግ እንደምትችል ሁሉን ነገር እሱ ማድረግ የሚችለውን ሁላ ማድረግ እንደምትችል እያሳየችው ነው። ይመች ጽግዬ። እንግዲህ ዳኒ ደግሞ ነገ በጣም ተናዶ ተንጨርጭሮ እስኪ እንግዲህ ታቶ ማንሳት አይችልም። መኪናውን መልሰዋለሁ ብሏል አይደለ? ቁልፉን ነቅጬ። አሁን ግን ይሄን ንቅሳቱ ማንሳት አይችልም። ምን እንደሚሆን አብረን የምናየው ይሆናል።
እና ዳንዬ ምንም ማድረግ አይቻልም። ትላንትና ስትፈነጥዝባት ነበረ። በጣም ብዙ ነገሮችን አድርጋታል። እንደማትፈልጋት ትነግርሃን ነበር። ነገር ግን አሁን ግን እሷ በተገላቢጦች ለአንተ እያሳየች ነው። ምንም እንኳን ድራማ ቢሆን ጽጌዬ ይመችሽ። እኔ ተጽጌ ጎን ነኝ። ምክንያቱም ዳኒ ብዙ ጊዜ አናዷታል። ለማንኛውም ዳንዬ አይዞህ እውነት ቻለው። ምንም ማድረግ አይቻልም። ትላንት በጣም ስታናዳት ስለነበረ ዛሬ ላይ ደግሞ እሷ እያናደደች ነው፣ ብድሯን እየከፈለች ነው። ይመቻት እና ቤተሰብ የዛሬው ቪዲዮ ይሄን ይመስል ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቤተሰብ ላይክ፣ ሼር ማድረጋችሁን አትርሱ። ባይ ባይ።